አንቺ ውሸታ፣ አንቺ ሌባ፣ አንቺ ውሸታም ቅዳሜ ዕለት ተከፍቶ ነበር። ታዲያ የለምለም ከዚህ አለፍ ብሎ የሚታይ ነው። በትዳር ዓለም ለመቆየት ከባሏ ጋር ስትታገል ብትቆይም በስተመጨረሻ ግን የተደበቀው ነገር ፈንድቶ ወጥቷል። የቲክቶክ ኮከቡ አዶናይ ወደ አሜሪካ ሊያቀና ነው። ወደ አሜሪካ ለምንድን ነው የሚያቀናው? በዝርዝር እንመለከተዋለን። ብጮህ ደስ ይለኝ ነበረ፣ ግን ልጮህ እንዴ ጋይስ? አይ ጩኬ ጨርሼ ነው የመጣሁት። እሺ አሁን ደስታዬ ላካፍላችሁ ነው የመጣሁት። ዘግቶ የነበረው እንግዲህ የታዋቂዋ ቲክቶከር የጃኒ የቲክቶክ አካውንት እንግዲህ እንደገና ተመልሶላታል። አዶናይ እንግዲህ በዚህ ሰዓት ከሀገር እንደወጣ የተለያዩ አይነት ቪዲዮዎች እንግዲህ በሶሻል ሚዲያ ላይ እየተንቀሳቀሱ ይገኛሉ። እያንዳንዱ ነገሮች በዚህ ቪዲዮ ላይ ያየን የምንቆይ ይሆናል። ከዛ በፊት እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቤተሰቦች ደግሞ ታውቃላችሁ። ቀጥታ ይሄንን ቪዲዮ ላይ ካርገነው እንጀምራለን። ወደ መጀመሪያው ቪዲዮአችን እንሂድ። ጂጂና ሊያ ታረቁ ሞቅ ሊል ነው ይላል። ጂኮ እንዴት ነሽ? የኔ እናት? ለመጀመሪያ ጊዜ እኔና ጂጂ ስናወራ እንዴት ዋልሽ? ኧረ አሁን እናንተ ከተገናኛችሁ ሀገሩን ቀጥ ነው የምታረጉት። እስኪ ላጭስላችሁ። አካውንትሽን አጥፍቼው ነው እግዚአብሔርን ልጽፍልሽ ነበር። አካውንትሽን አጥፋኝ እና ያው በምታውቂው ሰው የሆነ መልዕክት አድርሽ። ምን ጉድ ነው? ዝም ነው። አይ አሁን አንቺ ዝም ነው። ለፕሮፋይል አየ ነው ሁሉም ነገር እና ዝም በይ። እግዚአብሔርን ይዘሻል። እግዚአብሔር ደግሞ የሆነ ታምር እኛ ሰዎች ነን። ሁላችንም ጋራ የራሱ የሆነ አመለካከት አለ። ገብቶሻል። ከዚህ በኋላ ግን እኔ ራሴ ትምህርት ወሰድኩ። በጣም የባሳለ ሀገርን አትልቀቅ ነው። ገብቶሻል። እነሱ በጣም ጨፈሩት ነበር። ሁሉም የራሱ የሚፈልገው እና ይበቃል። ማውራት የማያስፈልግም በውስጥ እናወራለን። ወርቄ ወይ እንዴት ነሽ? አሰድብኝም እንደ አንቺ ግን መቼ ነው የምትሰድብኝ? ያስፈራል። ይሄ ጥምረት ይሄ ስኳድ ያስፈራል። ወደፊት በጣም ከባድ ነው። ታዲያ የለምለም ከዚህ አለፍ ብሎ የሚታይ ነው። በትዳር ዓለም ለመቆየት ከባሏ ጋር ስትታገል ብትቆይም በስተመጨረሻ ግን የተደበቀው ነገር ፈንድቶ ወጥቷል። ይህም የወጣበት ምክንያት ምንድነው? ሲንግል ማም ላለመሆን ብዙ ታግያለሁ፣ በድብቅ ነገሮችን ለማስተካከል ብዙ ዋጋዎችን ከፍያለሁ። ይህንን ስም በጣም ስለምጠላው ብዙዎቹ ካገቡ በኋላ ትዳራቸውን ከፈቱ በኋላ ልጆቻቸውን ብቻቸውን ሲያሳድጉ ሲንግል ማም ተብሎ ይጠራሉ። ይህን ስም በጣም ስለምጠላው ለትዳሬ ብዙ ዋጋዎችን ያለው ብዙ ውጥረቶችንም አልፌያለሁ። በስተመጨረሻ ግን ያ ሁሉ እንደ ተራ ነገር ተቆጥሮ ከባሌ ጋር ለአንዴና ለመጨረሻ ጊዜ ተፋተናል ስትል ትደመጣለች። ልብ ሰባሪው ነገር እዚህ ጋር ነው የሚጀምረው። ታዲያ ባሏ ትናንት የሚሰራውን ስራ እያወቀ አግብቷት የሚኖር ከሆነ ከስራ በኋላ ደግሞ የሚመጣው ውጤት ምን እንደሆነ ስለሚያውቅ ዛሬ ላይ እንደዚህ ጫና መፍጠሩ ተገቢ ነው ብላ ባለማሰቧ ለምለም እንግዲህ ሶሻል ሚዲያ ላይ አንዳንድ ነገሮች እየተንቀሳቀሱ ይገኛሉ። ከባለቤቷ ጋር እንግዲህ እንደተለያዩ የተለያዩ ነገሮችን መመልከት ችያለሁ። እስኪ በቀጣይም እንግዲህ ለምለም ኃይሉ የምትናገረው ነገር ካለ አዳዲስ ነገሮች ካሉ እንግዲህ እየተከታተልኩ የማቀርብላችሁ ይሆናል። ወደ ኔክስት ቪዲዮአችን እንሂድ። ዋጋ ክርክር ንስሐ ፈልጌ ንስሐ አባቴን ጠርቼው ገና ከመናገሬ ፌንት ሲበላ ያስፈራል። 5000 ህጻናት በልብ ህመም ይሰቃያሉ ብያችሁ ነበረ። 5000 ህጻናቶችን ማገዝ ፈልጋለሁ ብያችሁ ነበረ። አሁን ደግሞ ወደ 60 ህጻናት እዚህ ውስጥ ይገኛሉ እንደምትመለከቷቸው ማለት ነው። ከ17 በላይ ዶክተሮች ከጣሊያን መጥተው በአንድ ወር ውስጥ 60 ቀዶ ጥገና አድርገው የ60 ህጻናቶች ልብ ሊያክሙ ነው ማለት ነው። ይህ ደግሞ ትልቅ ስራ ነው። ወደ አሜሪካ የምመጣበት ዋነኛው ምክንያት ደግሞ ይህ ነው። አዶናይ ከመጋቢት 4 እስከ መጋቢት 12 ወደ አሜሪካ ይጓዛል። በዚህ ጉዞ ወደ ዋሽንግተን ዲሲ፣ ቨርጂኒያ እና ሜሪላንድ በመሄድ ለ100 ህጻናት የልብ ቀዶ ህክምና ድጋፍ ለማግኘት ይሰራል። ሁላችንም ይህንን ጉዞ በመከታተል 100 ህጻናት ተስፋ እንዲያገኙ እንርዳ። እነዚህ ህጻናት ጤናማ ህይወት ለመኖር እድል እየጠበቁ ናቸው።
60 ልጆች ላይ ማቋረጥ አንፈልግም። ከዛ በላይ ሄደን 25000 ህፃናቶችን ማገዝ እንፈልጋለን ማለት ነው። 100 ህፃናት አንድ ትልቆ ጉዞውን ተከታተሉ። ወዳችኋለሁ። ለአዶናይ ወንድማችን እንግዲህ ያሰበው ነገር በሙሉ እንዲሳካለት እንመኛለን። ፈጣሪ እንግዲህ ያሰበውን ነገር አሳክቶለት ትልቅ ነገር እንደሚሰራ እንግዲህ ባለሙሉ ተስፋ ነኝ። ያሰበው ነገር በሙሉ እንዲሳካለት እንግዲህ በቃ እንመኝለታለን። ወንድማችን ሀሳብ አስተያየት ካላችሁ እናንተም ኮሜንት ላይ ጻፉልኝ። እናንተ ከተው እንዴት ነሽ የኔ እናት? ለመጀመር መቼ ነው መሰድብኝ? ከፈተችው ጉዷን ይውት ጉዲው ከፈተችው። እንዳልኳችሁ እንግዲህ መጀመሪያ ቪዲዮውን ሲጀምር ታስተውሱ ከሆነ የጃኒ ከ2.6 ሚሊዮን ተከታዮች በላይ ያለው የቲክታክ አካውንቷ እንግዲህ ከተወሰኑ ጊዜዎች በፊት እንደተዘጋ የተለያዩ አይነት ነገሮችን እሷም ተናግራ ነበር። አካውንቱም እንግዲህ ሰርች ስታረጉት እንደተዘጋ ነበር የሚያሳያችሁ። ይሁን እንጂ ከትናንት አይ ቲንክ ትናንት ከሆነ ሰዓታት በፊት የድሮ አካውንቷን መመለስ እንደቻለች ተናግራ ነበር እና ጂጂም እንግዲህ ከዛ ጋር ተገናኝቶ አንዳንድ ምን ብያቸዋለሁ? ከትላንትና ወዲያም ብያቸዋለሁ። አልተዘጋም። እኔ ሲነግሩኝ ራሱ ቅዳሜ ለጂጂ ተከፍቶ ነበር ሲሉኝ ለምን ስክሪንሾት አላረጋችሁም ስል ደንገጠን ወዲያውኑ ነው ያጠፉት። ምክንያቱም እየተከታተሏት ነበረ። የእውነት ነው የእውነት አይደለም። አንቺ ደንቆሪት፣ አንቺ ትጫወችብን፣ አንቺ ሪቮሉሽን ታስነሽብን። ያላ ጌታ ሆይ ደንቆሮ ይጫወትብን። ደግሞ ገብርኤል ታያለሽ። ገብርኤል ላመታ ያድርስሽ። አቦል ገብርኤል ላመታ ያድርሽ። ነቃና ትላንትና መሰበናፕም ለጠፉ። ሁሉም ሰው ውሸት ነው። ከዛ ላይ 30 ቀን ከሞላው መክፈት አለብሽ። አሃ የሊያንም ለማዘጋት ነበር አይደለ? አንቺ ባለጌ አቦ ይዝጋሽ። ተዘጊ። ገብርኤል ስላለች እንደ ይሄው ጉዲው ተከፈተ። ጉዲው ለዚህ አካውንት ተብሎ ሰው ሞቶ ነበር። ለዚህ አካውንት ተብሎ ጆን ዳንኤል መስዋዕት ከፍለ፣ ለዚህ አካውንት ተብሎ እኛ መስዋዕት ከፍለን፣ ለዚህ አካውንት ተብሎ ጓደኛ በሙሉ መስዋዕት ከፍሎ ነበር። ጉዲው ያልተሰደበ የለም፣ ያልተነገረ የለም። እንዳልኳችሁ እንግዲህ ጋይስ ከ2.6 ሚሊዮን ተከታዮች በላይ ያለው የቲክታክ አካውንቷ እንግዲህ እንደተዘጋባት ተናግራ ነበርና ትናንት እንግዲህ አካውንቷ ተመልሶላት ነበር። እንደምትዩት ጂጂም እንግዲህ በቃ ጃኒን ጠምዳታለች፣ አልፈታት ብላለች። አሁን እኮ በቃ ትንሽ እየተቸገርን ያለንበት ነገር በቃ ከናንተ በ20 በ30 እንዲሁም በ40 ዓመት የሚበልጡ ሰዎች በቃ እናንተን ጠምዷችሁ በቃ ከላይ ቅጥቅጥ ሲያረጓችሁ ከባድ ነው። ያው የራሴን ፐርሰናል ኦፒኒየን ለመናገር ያክል እንደዚህ የምታረግበት ምንም አይነት ነገር አለ ብዬ አላስብም አይደል? በቃ ቲክታክ ላይ አንዳንዴ ኮሚኒቲ ጋይድ የሚባለውን ነገር ከጣሳችሁ የማይሆኑ ነገሮችን ከሰራችሁ ወይም ደግሞ ሰዎች ሪፖርት በሚያደርጉበት ጊዜ አካውንታችሁ ሊዘጋ ይችላል። ከዛም ጋር ተገናኝቶ አካውንቷ የተዘጋባት ነው እንጂ እንደዚህ ያን ያክል ራሱ አጥፍተው ምናምን ያን ያክል እንደዚህ ታረጋለች ብዬ እኔ አላስብም። ያው እንዳልኳችሁ አሁን ላይ ትንሽ እየተጠበጡን ያሉት ከእናንተ በ40 ዓመት በ50 ዓመት አድርግ የሚበልጧችሁ ግለሰቦች ናቸው። ያው እነዚህን ሰዎች ደግሞ እንደዚህ ሳትሰሙ ያው መስሚያችሁን ጥጥ አድርጋችሁ ካልሆነ ከባድ ነው እነዚህን ሰዎች ለመቋቋም። ወደ ኔክስት ቪዲዮአችን እንሂድ። እንዳልኳችሁ እንግዲህ ቪዲዮ ሲጀምር የቲክታክ አካውንቷ እየተመለሰላት ጃኒ እንግዲህ አንዳንድ ቪዲዮዎችን አስተላልፋ ነበር። ከዛ መካከል በአዲሱ የቲክታክ አካውንቷ ላይ ሼር ካደረገቻቸው ወይም ደግሞ በዛ አካውንት ከለቀቀቻቸው ቪዲዮዎች መካከል አንደኛውን ላሳያችሁ። ብጮህ ደስ ይለኝ ነበረ ግን ልጮህ እንዴ ጋይስ? አይ ጭኬ ጨርሼ ነው የመጣሁት። እሺ አሁን ደስታዬ ላካፍላችሁ ነው የመጣሁት። እግዚአብሔርን እኔ በጣም ደስ ብሎኛል ዛሬ። እኔ እንዴት እንደዋልኩኝ እኔ ነኝ የማውቀው እግዚአብሔርን። እና ይህ አካውንት እንዲከፈት ላደረጋችሁ ብዙ በቃ የቲክቶክ ማህበረሰብ ነው ማለት ይቻላል ባጭሩ። እና ሁላችሁም ተሳትፋችሁበት ነበርና እንዲከፈትልኝ ብዙዎቻችሁ በጣም ጥራችሁልኛል። በጣም አመሰግናለሁ። ቴንክ ዩ ሶ ማች። የምስጋና ቪዲዮ ነው በቃ ይሄ ማርያምን በጣም ነው የማመሰግነው እና ወዳችኋለሁ። ከጎኔ ለነበራችሁ ሁላችሁንም እግዚአብሔር ጨማምሮ ይስጣችሁ፣ በምትወዱት ነገር ያስደስታችሁ። ማርያምን ሌላ ምንም አልልም እና ወዳችኋለሁ። ጃኒ አካውንት ኢዝ ባክ
ቲክቶክ ያ እንኳን ደስ አለሽ ማለት እንፈልጋለን። ጃኒ አካውንት ስለተመለሰ ያው ይሄን ያክል ደስታም እንግዲህ ልታገኝ ትችላለች ብዬ አላስብም። ይሄ አካውንት ባይዘጋባት መጀመሪያ ላይ ካየነው ቪዲዮን እንግዲህ አካውንቱ አልተዘጋም ፌክ ነው ምናምን እያለች ነበር ጂጂ ኪያ። እንደምትዩት እንግዲህ ይሄ አንድ ማስተማመኛ ነው ብዬ አስባለሁ አካውንቷ እንደተዘጋባት ማለት ነው። በዚህ አጋጣሚ እንኳን ደስ አለሽ ጃኒ ማለት እፈልጋለሁ። ወደ ኔክስት ቪዲዮአችን ከማን ልጀምር? ከጃኒ ልጀምር ጋይስ፣ ከጃኒ ልጀምር። ሶሻል ሚዲያ ላይ ደረቴን ነፍቼ ለጃኒ ምን ያህል ስከራከርና ጠበቃ እንደነበርኩ ላሰማ ወይስ ከጃኒ ልጀምር? ከዋንትያ ልጀምር? ከባምቢ ልጀምር? ከዲቦራ ልጀምር? ከኤልሹ ልጀምር? ሌላስ ከማን ነበረ ስሟ? ከማናት ደግሞ እንትናን ይቅርታ አላልሽም ስላሉኝ ቪዲዮ ልጀምር? አርቲስቷን ማናት? ትናንትና ስሟን ጠርቻት ነበረ፣ ማርታ ጎይቶ። ስለሷ ልጀምር? ስለ አዶናይ ልጀምር? ስለ ፊዮና ልጀምር? ሴት ልጅ ጥቃት ታደርጋለች ዛሬ ተሳደቡች እያሉ ሲገለባብጠው ስላወሩ ሰዎች በአጠቃላይ ስለ ሀቢባ በስክር ልናገር ሚዲያ ላይ ስላወራሁት ላሰማችሁ ትፈርዳላችሁ። እሺ እንቀጥላለን። ከዛም እንቁርቲ የሚሏት እቺ የዛ ግሩፕ አባል ተላላኪ፣ በነገራችን ላይ እሷ ናት እንደዚህ አይነት ነገር ውስጥ ሞር እንዲህ ብለው እንዲገቡ ያደረገችው። ምክንያቱም እሷ እንደማስረታይ ስለምታውቀው ማለት ነው፣ ስለማይቀበሏት እነሱ ሴቶች ምናምን ስለሚሉ አቤት ሴት ነኝ እኔ ምናምን በሚለው በዛ ተሽሎክልከው ገብተው የራሳቸውን ሊያስተላልፉ ነበር። ከማን ጋር እንደገጠሙ አላወቁትም። እሺ ያው ላሰማ። ከማን ልጀምር? ሶሊያና ቤሩት ዱባይ ስላለች ሶሊያና እነሱ ናቸው ጋይስ። ከጃኒ ልጀምራ? ከጃኒ ጀምራለሁ። እሺ ይላል። ስለዚህ ተጠይቃለች። ጃኒ በጣም እኔ ሲጀምር ጃኒ ማለት ነው በጣም በቃ የወደድኳት እና የቀረብኳት ልጄን ዳንኤል ጋር ልጅት በጣም የወደድኳት እና የቀረብኳት እኔ ሊያሹን አንድ መወድላት ባህሪዋን በቃ በምግብ አትደራደርም። የፈለገ ነገር ቢሆን የፈለገ ነገር ላይ ብትሆን በቃ በምግብ አትደራደርም። ያንን ባህሪዋን በጣም ነው ከዛም በኋላ ቻታላቅ ከዛም በኋላ ስትያዝ ደግሞ የተያዘች ቀን ያለው አላችሁ። አሁን ነው ያበሻ ወንዶች ስግጥ ፍምስ ማለት ያለባችሁ። ስግጥ ፍምስ ወዳችሁ ሳላብና ስግጥ ፍምስ ባለ ሰማችኋል። እንግጥላለን ወደ ድሬዳዋ ነው ይላል። ስለዚህ ተጠይቃለች። መጠየቋን በክፋትም በምንም የቲክቶክ ኮከቡ እንግዲህ ቪዲዮ ሲጀምር ታዋቂው ቲክቶከር እና ተጽዕኖ ፈጣሪ አዶናይ እንግዲህ በዚህ ሰዓት ከኢትዮጵያ እንደወጣ የተለያዩ ቪዲዮዎችን ሶሻል ሚዲያ ላይ እየተንቀሳቀሱ መመልከት ችዬ ነበር። እስኪ ለምን እንደሄደ መቼ ወደ አሜሪካ እንደሚሄድ እንግዲህ የተለያዩ ቪዲዮዎች ወጥተዋል ማለት ነው። እስኪ ላሳያችሁ። አዶናይ ወደ አሜሪካ ሊያቀና ነው። ወደ አሜሪካ ለምንድን ነው የሚያቀናው? በዝርዝር እንመለከተዋለን። በሚሊዮኖች ዘንድ ተወዳጅነትን ያተረፈው አዶናይ የኢትዮጵያውያን ሕፃናት የልብ ትርታ ለማስቀጠል እጅግ ቅዱስ የሆነ ተልእኮን አንግቦ ወደ አሜሪካ ለመጓዝ ዝግጅቱን አጠናቋል። ይህ ጉዞ ለግል ዝና ሳይሆን በልብ ህመም ምክንያት ለሚሰቃዩ ሕፃናት ህይወት መትረፍ የሚደረግ ትልቅ ጥረት ነው። አዶናይ ከሄርት ቱ ሄርት ቺልድረንስ ኤድ ጋር በመተባበር በአሜሪካ በሚያደርጋቸው እንቅስቃሴዎች ለኢትዮጵያ የልብ ህሙማን መርጃ ማዕከል ለሚደረጉ የህክምና ስራዎች ድጋፍ ያሰባስባል። በገንዘብ እጥረት ምክንያት ቀዶ ጥገና ለማግኘት የሚጠባበቁ በሺዎች የሚቆጠሩ ህፃናትን ድምጽ ለዓለም ያሰማል። ለልብ ህክምና የሚያስፈልጉ ህክምና መርጃዎችን እና መድኃኒቶችን ለማግኘት ድልድይ ይሆናል ተብሎም ይጠበቃል። ታዲያ የአዶናይ ጉዞ የሰመረ እንዲሆን ሁላችሁም ኮመንት ላይ በጎ ምኞታችሁን ተመኙለት። መልካም መንገድ በሉት። አዶናይ ወደ አሜሪካ የሚሄድበት ምክንያት ይሄንን ይመስል ነበር። ሁላችሁም እንግዲህ እየገባችሁ አዶናይ የሚለቃቸውን ነገሮች እንግዲህ በቲክታክ ገጹ ላይ ፎሎ አድርጋችሁ መከታተል ትችላላችሁ። ራሱ አዶናይም እንግዲህ በቲክታክ ገጹ ላይ አንዳንድ ቪዲዮዎችን እያጋራ ተመልክቻለሁ። እስኪ ከዛ መካከል እንግዲህ ከለቀቃቸው ብዙ ቪዲዮዎች መካከል አንደኛውን ላሳያችሁ። አብሪኮም መልቲሚዲያ ከኢቢኤስ ቴሌቪዥን ጋር በመተባበር ከሐምሌ 2014 ዓ.ም ጀምሮ ከ3 ዓመት ለበለጠ ጊዜ የቀረበው በስንቱ የተሰኘው ቲቪ ድራማ ከመጪው የፋሲካ በዓል ጀምሮ በሌላ ቴሌቪዥን ጣቢያ ላይ ሊታይ መሆኑ ታውቋል። በስንቱ ድራማ በቀጣይ የሚታይበት የቲቪ ጣቢያ ቻናል 1 የተሰኘ እንደሆነ ምንጮች ለኢትዮፒካ ሊንክ ተናግረዋል።
ከወራት በፊት ወደ ስርጭት የገባው ቻናል ዋን እና ብሪኮ መልቲሚዲያ ለድራማው ስርጭት የስምምነት ፊርማ እንዳደረጉ ሲታወቅ የቴሌቪዥን ጣቢያው ከቁርጥ ክፍያ በተጨማሪ በዩቲዩብ ላይ የመተላለፍ መብቱን ለድራማው አዘጋጆች እንደሰጠ ምንጮች ጨምረው ነግረውናል። የድራማው ፕሮዲውሰር የሆነው ብሪኮ መልቲሚዲያ ከጣቢያው ጋር ያደረገውን ስምምነት ተከትሎ ባለፈው ሳምንት ለድራማው ተዋንያን ስክሪፕት እንደሰጣቸውና ዛሬ ሐሙስ ደግሞ የድራማው ቀረጻ እንደሚጀመር ሰምተናል። በስንቱ ድራማ በኢቢኤስ ቴሌቪዥን መታየት ሲጀምር ጣቢያው ለብሪኮ መልቲሚዲያ በአንድ የድራማው ክፍል 245 ሺህ ብር ክፍያ ይፈጽም እንደነበረ የሁለቱ ወገኖች የስምምነት ሰነዶች ያሳያሉ። በቀጣይ ዓመታት ደግሞ የድራማው ወጪዎች ጨምረዋል በሚልና በሌሎች ተያያዥ ምክንያቶች ጣቢያው 2 ጊዜ የዋጋ ማሻሻያ አድርጎ እንደነበረ ታውቋል። የውላቸው መጠናቀቅን ተከትሎ ማራዘሚያ እንዲፈርሙ ሁለት ወገኖች ቢደራደሩም በአብሪኮም በኩል ውሉን ለመቀጠል ፈቃደኝነት ባለመኖሩ ሊስማሙ እንዳልቻሉ ሰምተናል። በጣም በብዙ ሰዎች እንግዲህ ተወዳጅነትን ያገኘው በስንቱ ድራማ እንግዲህ እንዳልኳችሁ ከኢቢኤስ ጋር ተለያይቶ እንግዲህ በአዲስ የቲቪ ቻናል ሊመጣ እንደሆነ የተለያዩ አይነት መረጃዎች በኢሳት ሶሻል ሚዲያ ላይ እየተንቀሳቀሱ ይገኛሉ። እስኪ ቀጣይ የሚናገሩት ነገሮች ካሉ አዳዲስ ነገሮች ካሉ ወደ እናንተ በፍጥነት ይዤላችሁ የምመጣ ይሆናል። ወደ ቀጣይ ቪዲዮአችን ሄደ። አንቺ ውሸታ፣ አንቺ ሌባ፣ አንቺ ውሸታ፣ አንቺ ውሸታም ቅዳሜ ዕለት ተከፍቶ ነበር። አንቺ ውሸታም አልኩሽ። አንቺ ብስብስ፣ አንቺ ከልጅነትሽ ጀምሮ ሴትና ዳሪ እንዳልኳችሁ እንግዲህ ከባድ ነው። ትንሽ የተናገረቻቸው ቃላቶች ምናምን በጣም ከባድ ነው። አላ አይደል ያንጉናችሁ እንደዚህ አይነት ነገሮች ምናምን ቢደርሱባችሁ በጣም ከባድ ነው ያስባሉ። ግን አንዳንዴ ያው የምንናገረውን ጀስት ይሄን ልበለው ነው እንጂ እቺ ሴትዮ ምንም ልትሰማ የምትችል ግለሰብ አይደለችም። ግን አንዳንዴ የምንናገረውን ነገሮች ብነው ከኛ እንግዲህ እንዳልኳችሁ በጣም በብዙ የሚያንሱ ግለሰቦችን በዚህ ደረጃ እንደዚህ አይነት ነገሮችን መናገር ከባድ ነው ያስባሉ። እና በቃ ፍቻት ልጅቷን ምንድነው የምታያት? በቃ ፍቻት ፕሊስ ጂጂ በቃ ታያት ልጅቷን ምንድነው አስጨነቅሻት ለማለት ያክል ነው። ወደ ቀጣይ ቪዲዮአችን አትገባም እኮ አርቲስት ማለት ነው። እኔ እንኳን በኢንስታግራም ላይ ነው ፎቶውን ያየሁት። እኔ ብዙም አላውቀውም። በጣም የገርማችሁ ነገር ሰርግ ነበረው። ሚስቱ አሜሪካ ነው ምናምን ነው ውጭ ነው የምትኖረው አሉ ያገባት ሚስቱ ማለት ነው። አሁን ደግሞ አዲስ ገርል ፍሬንድ ጠብሷል። አዲስ ሚስት ይዟል። ሙሉዓለም የሚባለው ልጅ እንደተባለው ከሆነ ኢንስታግራም ስቶሪው ላይ ልጅቷ በቢጃማ ስትወጣ ታይና ወዲያው አጠፋው። እሱ ግን ባለ ትዳር ነው አምጥሉት። ከእንደገና ደግሞ ምንድነው ከሷ ጋር አብሮ ነው የሚኖሩት ምናምን ነው የሚባለውና ሙሉዓለም የሚባለው ያው ረጅም ጊዜ ሆናቸው አብሮ መኖር ከጀመሩ አሁን ከተባለችው ልጅ ጋር ማለት ነው አብራ መኖር ከጀመሩ ቆዩ ምናምን ነገር አሉ። ግን ሚስቱ ውጭ ነው የምትኖረው ተባለ። እንደዛ ከሆነ በቃ ምናልባት ከፋታው ሊሆን ይችላል አልኩኝ። አይ አልተፋቱም ሲሉ በቃ ካልተፋቱማ እኔ መልእክት አስተላልፍላታለሁ። ሙሉዓለም የሚባለው ባልሽ ያገባሽው ልጅ በጣም ኢንስታግራም ላይ ፎቶውን ምናምን እየተቀባበሉት ነው። እዚህ ከሆነች አንድ አርቲስት ጋር አብሮ እየኖረ ነው አሉ እና አብሮ እየኖረ ነው አብሮ ነው ቪዲዮ ምናምን ስቶሪ ምናምን ይለቃሉ። ስቶሪ ላይ ምናምን በቢጃማ ትገባለች ልጅቷ ምናምን አሉ። እንግዲህ የኔት ሚስቱ ካሮንሽ እንግዲህ ጓዝሽን ጠቅለለሽ ነይ ንብረትሽን ሳትቀሚ በጣም ብዙ ፎቶና ብዙ ቪዲዮ እየላኩልኝ ነውና ሚስቱን 2 ወር አይሆንም ካገባት እና ከዚህ ልጅ ጋር አንድ ቤት ነው የሚኖረው ምናምን ብለው አስጨነቁ። ሙሉዓለም የሚባል ባል ያለሽ ሴትየው ውጭ ሀገር ያለሽ ልጅ እዚህ ሀገር ባልሽ ከሆነች አርቲስት ጋር አብሮ ነው የሚኖረው አሉ ቲክቶክ ላይ ምናምን ኢንቦክስ ምናምን እየላኩ ሊያ እንግዲህ በቃ ምንም እንደዚህ አይነት ነገሮች እንደምታዩት አያመልጣትም። በቃ ሁሉም የሚደረጉ ኢትዮጵያ ውስጥ እንግዲህ በ24 ሰዓት ጊዜ ውስጥ የሚከናወኑ እያንዳንዱ ነገር እንግዲህ ይደርሳታል። ሁሉንም ነገር ታውቀዋለች። እንዳልኳችሁ እንግዲህ ታዋቂው ቲክቶከር አዶናይ ወደ አሜሪካ ሊሄድ እንደሆነ በቲክቶክ ገጹ ላይ የተለያዩ አይነት ቪዲዮዎችን እያጋራ ነበር። እስኪ ከዛ መካከል ከለቀቃቸው አንድ ቪዲዮ መካከል ላሳያችሁ። ጋይስ እንደምን አላችሁ? እንግዲህ ያው ተገጭተን ነበር። ናፒ ስለሌለ በእጄ ነው በቃ እንደዚህ የምቀርጸው ካሁን በኋላ። አቶ ብርሃኑ እዚህ ያሉ አብረን እየሄድን ያለ ነው እና ገብተናል እላቸዋለሁ። የሚገርም ድባብ፣ በጣም ብዙ ሰው አለ፣ በጣም ብዙ ሰው። በዚህ ነው የምንገባው። ጋይስ ትንሽ ሙድ ሊያዝ ሲያምር እንዴት አባቱ ነው የሚያምረው። አይ እንዴት ናችሁ? ሰላም ነው አለን። ካሜራ መቅረጽ አፍራለሁ እንዴ ጋይስ?
ይሄ ቢዝነስ ላውንጅ ነው እንደምታዩት። በጣም ነው የሚያምረው። በጣም ሌቱን ነው የገባ ነው ባይዘው ምግብም አልበላውም ቀኑን ሙሉ ኦልሞስት ልትሉ ትችላላችሁ። ሽሮ ነው የበላሁት ተሰርቶልኝ ምናምን እና በዚህ መልኩ የተለያዩ አይነት ቪዲዮዎችን በቲክታክ ገጹ ላይ እያጋራ ይገኛል። ወንድማችን እንግዲህ ያሰበው ነገር በሙሉ ተሳክቶለት ወደ ሀገሩ እንደሚመጣ ባለሙሉ ተስፋ ነኝ። እንዳልኳችሁ እየሄዳችሁ ሁላችሁም ፎሎ ማድረጋችሁን እንዳትረሱ ጋይስ። እንግዲህ ዛሬ ቪዲዮአችን ይህንን ይመስል ነበር። አይ ሆፕ እንግዲህ ሶሻል ሚዲያ ላይ አነጋጋሪ የሆኑ ነገሮችን እንግዲህ ቀለል አድርገን የተመለከትንበትን ቪዲዮ እንደምታዩት እንግዲህ ኢንጆይ አድርጋችሁታል ብዬ አስባለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን መጫናችሁን እንዳትረሱ። በቃ እስኪ ፕሊዝ ላይክ እያነሰ ነው። በቃ ላይክ በጣም እያነሰ ነው በዚህ ዩቲዩብ ቻናል። እስካሁን ጋይስ ብታምኑ ባታምኑ ከፍተኛው ላይካችንን በቃ ባለፈው በለቀቅነው ቪዲዮ ነው ያገኘነው። አይ ቲንክ 500 ምናምን ላይ 500 ሳይሆን 200 ምናምን ላይክ ነው ያገኘነው። እስኪ ከቻላችሁ ይሄንን ቪዲዮ ሁላችሁ እንግዲህ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።